ሲያዩሽ ሰዎችን መረዳት የምትችይ ትመስያለሽ፣ ግን ከራስሽ ውጪ ማንንም የምትረጂ አይነት ሰው አይደለሽ። አምነን እንድረዳ ሳፈቅድ ለምን መረዳት ትጠብቃለህ? ቤሌን እንዴት እኔ ማንበብ ያቅትሻል? አምነን አንዳንዴ የምትሆነውን ሳይ ወይዘሮ ሳማር ያለችኝ ነገር ትዝ ይለኛል። ማለት እናቴ ምን ነግራሻለች? ስለ አስተዳደግ ባህሪ አንዳንድ ነገሮችን ነግራኝ ነበር። ታዲያ ለዛ ነው በጣም የተረዳሽኝ ያለሽ። አምነን ሰው እኮ ነኝ፣ እኔም ይደብረኛል። ሁላችንም ለአንድ አፍታ ቦታ ተቀያይረን የሰውን ሕይወት ማየት ምንችል ጥሩ ነበር። የእናቱ እንደማይመልስ ልጅ አይወለድ። ሲፈን በበቀል ሙሉ ለሙሉ ቤቱን አቃጥለዋለች። አምናን ማንንም ያድን ይመስላችኋል? አጠገቡ ያለችውን ሚስቱን ወይንስ ለብቻ ያለችዋንን ብሌንን ያኔ ስቃይ ውስጥ እያለች ቀድሞ ማንን ከዛ ቤት የሚያስወጣ ይመስላችኋል? ሙሉ ለሙሉ ቤቱ በሰዓት ከተያያዘ በኋላ እና አምናን ቤተሰቦች ብሌን ጋር እና ወይዘሮ ሞርዚና ጋርም እንደዛው ጭሱ ቀድሞ ስለደረሰ ሳይጎዱ እዛ ቤት ውስጥ እሳት እንደተነሳ እንኳን ቀድመው ማወቅ ይችላሉ። ሌላው ለእናንተ ተመልካቾቻችሁን በዛሬው ክፍል ያለን አንድ ጥያቄ፣ እውነት ያንን ቤት ሲፈን አቃጥለው ነው ወይንስ አንዳቸው እዛው በሐሳብ ውስጥ ምናልባት ይሄንን ነገር ታደርገዋለች ብለው እያሰቡት ይመስላችኋል? እስቲ እውነት ይሄንን ቤት አቃጥለዋለች የምትሉ አንድ ቁጥርን እየተጫናችሁ አይ የለም ቤቱ አልተቃጠለም አንዳቸው በሐሳባቸው ይሄንን ነገር እያሰቡት ነው የምትሉ ደግሞ ሁለት ቁጥርን እየተጫናችሁ ምክንያታችሁንም እዛው ላይ አስቀምጡልን። አንድ ቁጥርን የተጫናችሁ ሰዎች ያላችሁን ሌላውን መረጃ ልንገራችሁ። ያን ቀን ገና እንደነጋ ነበረ አምናን ቀኑ ልክ እንዳልሆነና አንድ የከበደው ነገር እንዳለ ሲናገር የነበረው። መጀመሪያውኑ ከብሌን ጋር ተኮራርፈዋል። ብሌን እያለችው ያለችው ሁለት ቦታ ላይ ነው እየተምታታች ያለችው። አሁን ምንም ምክንያት የለህም ከጄሪ ጋር አብረ ለመሆን፣ እኔን ደግሞ የምትፈልገኝ ከሆነ አብረኸኝውንና ከዛሬ ጀምሮ አሳያቸው ለቤተሰቦቹ ነው። አምናን ደግሞ የቀድሞ ማንነቱ ወይንም አምባገነንነቱ ትዝ ብሎት ይሁን አላውቅም፣ ብቻ ብሌንን እኔ እንደምፈልገው ነው መሆን ያለብሽ፣ እዚህ ቤት ውስጥ እስካለሽ ድረስ እኔ አርጊ ምልሽንና እኔ ሂጂ ተንቀሳቀሽ ምልሽን ማድረግ ይኖርብሻል ይላታል። ብሌን ግን ይሄ ነገር በጣም ነበር ያናደዳት። ምክንያት የነበራትም ደግሞ እንዴት ሊያዘኝ ይችላል? ከኔ እኩል እኮ እሱም ቢሆን እኔም መብት ይኖረኛል። አሁን የመሰለኝ እኔና እሱ ተግባብተን አንድ ላይ መሆን እንችላለን ነበረ። አሁን እንደ ቀድሞ ማንነቱ እኔን እያሰበኝ ነው፣ እሱ ራሱን የበላይ አድርጎ። ብሌን ይህንን ነገር ለብዙ ሰው ታማክራለች።
ወይዘሮ ዛሃራ የመጀመሪያ አማካሪዋ ነበረች። ሁለተኛዋ ደግሞ ቅርብ ጊዜ ውስጥ የተዋወቀችው ሙስጠፋን ነበረ። ሙስጠፋ የምር እሷን እየቀረባትና በትክክለኛው መንገድ እያማከራት ነው ያለው። ምክንያት የሆነውም ደግሞ እሷን መምከሩ ለሱም ሌላ ድርብ ጥቅም ያስገኝለታል። ብሌንና አምናን አንድ ላይ የሚሆኑ ከሆነ እሱ የሚወዳትና የሚያፈቅራትን ጄሪን እነሱ ስለሚተውላት ወይንም ደግሞ ከአምናን ጋር መሆን እንደማትችል ስለሚያውቅ ወደ እኔ ትመለሳለች ብሎ ስለሚያስብ ነው። ሌላው አስቡበት፣ ሙስጠፋ አሁንም ቢሆን እዛ ቤት ውስጥ ለመጥፎ ነገር እንደመጣ አሁን ላይ ከሲፈን ጋር ሲያወራ እንደሰማችሁት ከሆነ ሲፈን ምን ያህል አደገኛ እንደሆነች አይታችኋል። ቤቱን ያቃጠለችው መጀመሪያ ሰነዶቹን ወስዳ ያንን ቤት በራሷ ስም ለማዘዋወር ነበር ሐሳቧ። ሄዳ ቦታውን ስታይ ግን መጀመሪያውኑ በሷ ስም እንደሌለና አዙራ እንዳስቀመጠችው ለዛ ቤት ምንም አይነት መፍትሄ እንደሌለው ስታውቅ አሃ ይህንን ቤትማ እኔ ማግኘት ካልቻልኩኝ ቤቱን አቃጥሏለሁ እንዳለችውም ወደ ማታ አካባቢ ላይ ሙሉ ቤቱ ላይ ጋዝ ያርከፈከፈች ወዲያውኑ ከውጭ ሆና እሳት ትለኩስበታለች። መውጫ የሚባሉት ቦታዎች እንዳለ ቀድሞውኑ እሳት ተያይዘዋል። ታዲያ እና አምናን፣ ብሌን፣ ዛሃራ፣ ሜርሲ እንዴት ሊወጡ ይችላሉ ከዛ ቤት ውስጥ? መጀመሪያውኑ እንደታፈኑና ጭሱ ቀድሞ እንደደረሳቸው ሁሉም ሰዎች ነቅተው ነበረ። ከዛ በኋላስ እንዴት ይወጣሉ? አምናን በመጀመሪያው ሲወጣ አጠገቡ ያለችውን ጄሪን ይዟት ይወጣ ይሆን ወይንስ ወዲያውኑ ትዝ የምትለው ብሌን ናት? ብሌንም በክፍሏ ታፍናለች። ሌላኛዋ የተቆለፈባት ደግሞ ወይዘሮ ሞርዚና ነች። ሞርዚና ተቆልፎባት ባይሆንና በሩንም ከፍታ የምትወጣ ቢሆን በራሷ መዳን ትችል ይሆናል። አሊያም ግን እሷ እነሱ ከዚህ በፊትም ሰው ልትጎዳ ትችላለች ብለው ሁሌ በሩን እንደቆለፉት ነው። በሩቃ ቆማ ስትታገል እንደነበር አይታቸዋል። እሷም ቢሆን ጤንነቷ እየተመለሰላትና ወደ ቀድሞ ማንነቷ ለመመለስ ጥቂት ነገሮች ብቻ እንደሚቀራት አይታቸዋል። እና ምናልባት እዛው ክፍል ውስጥ ታፍና ትሞት ይሆን ወይ? የብዙዎቻችሁ ፍርሃት ነው። በሌላ በኩል ቀደም ሲል እንዳየነው አሁን ላይ ብሌንም ቢሆን ከአምናን ጋር ለመነጋገር ተቀምጠው አንድ ላይ ቁጭ ብለው ነበረ። አምናን እያለ ያለው እኔ እንደዚህ ሲሆን ቀድመሽ መረዳት ትችይ ነበረ፣ ለምን እንደ አዲስ ትጠይቅኛለሽ? እኔ የሆንኩትን ነገር እኮ ቀድመሽ ተረድተሽኝ መፍትሄ መፈለግ ትችይ ነበረ። እሷ ደግሞ ብሌን በራሷ በኩል አንተ እንድረዳህ እስካልፈቀድክልኝ ድረስ እኔ በምን መልኩ ልረዳህ እችላለሁኝ? አሁን ምን እንደሆንክ ጠይቄሃለሁ፣ ነገር ግን ሳትመልስልኝ እኔ እንዳውቀው ትፈልጋለህ። አምናንም ቢሆን ይሄንን ነበረ። ቀኑ ከብዶታል። ምን ሊፈጠር እንደሆነ በጣም ጨንቆት ነበረ። ያው እንዳሰበውም ደግሞ ያ ቤት ሊቃጠል እንደነበረ ቀድሞውኑ እያሰበና እያስጠነቀቀው ነበር የራሱ ልብ። ታዲያ ነገሩን በቀላሉ ቶሎ ብሎ የሚወጣው ይሆን ወይ? ከአምናንና ከብሌን ጋር ያላቸው ግጭት በዚህ እሳት መፈጠር ምክንያት ምናልባት ሊያቀራርባቸው ይችላል። አሁን አንዳቸውን መርጦ ከዛ ቤት ውስጥ ቀድሞ ማስወጣት ይኖርበታል። እሳት እንደሚታሰበው በጣም አደገኛ ነገር ነው። ቶሎ ብሎ ነው የሚዛባው። ያንን ቤት የሚቃጠል ከሆነ ጣፋንታቸው ምን ይሆናል? ማንንስ የሚጠረጥሩ ይመስላችኋል? እዛ ቤት ውስጥ አምናን ቀደም ሲል ከሙስጠፋ ጋር ሲያወራ ነበረ። ሙስጠፋን ወዲያው በር ላይ ሲያገኘው ነገሩ አዲስ ነገር ምን እንዳለና እዚህ ቤት ውስጥ ምን እየተፈጠረ እንደሆነ አምናን ግራ ገብቶት ነበረ። ሲፈንስ ያለ ወትሮ ከዚህ ቦታ እንደጠፋች ስለታወቀው ሙስጠፋን ሲጠይቀው ሰምታችኋል። እዚህ ቤት ውስጥ ሲፈን የት ሄዳ ነው ብሎ ይጠይቀዋል። አላውቅም ብቻ ነገሮችን ለማስተካከል ሄዳለች። ምን ነው ሲለው አይ ያለ ወትሮ እዚህ ቤት ውስጥ ስላጣዋትኝ ነገሩን ልጠይቅ ብዬ ነው ይለዋል። አምናን በዚህ ሁኔታ ላይ በኋላ ሊጠረጥር የሚችለውና ምናልባት እሳቱን ሆን ብለው ያስነሱት ከዚህ ቤት ውስጥ አንዳቸው እንደሆነ የሚነገረው ከሆነ ወዲያውኑ ሊጠረጥር የሚችለው ሲፈንም ብቻ ነው። ሲፈን ምን ያህል አደገኛ እንደሆነች የምታውቁት ያኔ ከሙስጠፋ ጋር ስታወራ ስራዬ ብላ መጀመሪያ ሙስጠፋን ወደዛ ቤት ውስጥ ያስገባችው ራሷ ነች። ያግዘኛል፣ እዚህ የምሰራቸውን ተንኮሎችና የምበቀላቸውን ሰዎች እያንዳንዳቸውን ሙስጠፋ ከጎን የሆነ ያግዘኛል ብላ ነበረ። አሁን ግን የሙስጠፋ አካሄድ እየገባት ሲመጣ ከሱ ሚስጥር እየደበቀች ትመጣለች። ነበር የተፈጠረው ሲገናኙ። ሙስጠፋ ወዲያው እንዴት ነው ሰሞኑን ጠፍተሻል? ምን አዲስ ነገር አለ? ያሰብሽው እቅድ አለ ወይ ብሎ ይጠይቃታል። አይ የለም። አንተስ እዚህ ቤት ውስጥ እንዴት ነው? ሰዎቹን እንዴት አገኛቸው? ይሄ የሷ ጥያቄ ነበረ። ሲፈን ይህንን ጥያቄ ሙስጠፋን የጠየቀችው ስለነሱ ምን ያስባል? የዋህነታቸው አሸንፏቸው ወይንም ወደ እነሱ ተቀላቅሎ ይሆን?
ወይንስ አሁንም ከኔ ጎን ነው ብላ እንድትጠይቅ ወይንም እሱን ሚዛናዊ ነገር ለማየት ነበር የጠየቀችው። እሱም ቢሆን እያንዳንዳቸው ስማቸውን እየጠራ የዋህ እንደሆኑና ምስኪን እንደሆኑ እየነገራት፣ በዛ ላይ አምናን ደግሞ ላሰበው ነገርና አንዴ ላቀደው ነገር ወደ ኋላ እንደማይመለስ ጭምር ሲነግራት፣ ያው ሲፈን የገባት አንድ ነገር አለ። በቃ አንተም ቢሆን ከዚህ በኋላ አታግዘኝም፣ ከዚህ በኋላ የምታግዘው ለነሱ ስለሆነ ለአንተ ምነግርህን ሚስጥር መጠንቀቅ ይኖርብኛል ብላ እንድታስብ አድርጓታል። ከዛም በኋላ የቤቱን የማቀጣጠሉን ነገር እንዳቀደች ቀድማውኑ ስለምታቅ ለሱ አትናገርም፣ ዝም ነበር ያለችው። አሁን ሙስጠፋ ለሷ አያስፈልጋትም፣ ተሸንፎ ወደ እነሱ ሄዷልና ከዚህ በኋላ ለነሱ ነው የሚያግዘው ብላት ነው የምታስበው። ሌላው ቤቱ እንደዛ ተቃጥሎ እና አምናን እነ ብሌን ሁሉም ሰዎች ከዳኑ በኋላ ቀጣዩ ጣፋንታቸው ምንድነው? መጀመሪያ አምናን የሚያደርገው ነገር ቢኖር ይህንን የሰራው ሰውዬ ማን እንደሆነ ማጣራት ነው። እንደ ከዚህ በፊቱ ቀለል አድርጎ አይተውም። እዚህ ቤት ውስጥ ተደጋጋሚ ጥቃት እየደረሰበት ነው። አምናን ይሄ ነገር ግራ እየገባው ነው። ድጋሚ እሱ ነገር ሳይቀዘቅዝ ይህንን ቤት የተቀጣጠለው አሁን ሊያደርግ የሚችለው ከዚህ በፊትም እዛው ስሩ ጠላቶቹ እንዳሉ ጭምር ያውቃል። ያኔ ምን ማድረግ እንዳለበት ያውቃል። እያንዳንዳችሁ ማለትም አጠራጣሪ ነገር ሲያገኝባቸው አንዳቸውንም ቢሆን ማጣራትና እስከ መጨረሻው ድረስ የነሱ ወንጀል ወይንም ነፃ መሆናቸውን መናገር። ነገር ግን ይህንን ከማድረጉ በፊት ሌላ ቦታ ላይ መኖሪያ ቤት ማዘጋጀት ይኖርበታል። አሊያም ደግሞ ቤቱ በከፊሉ ሳይቃጠል በፊት ወዲያውኑ እሳት አደጋ ሰራተኞች መጥተው የሚያጠፋፉት ከሆነ ተመልሰው እዛ ቤት የመኖር እቅዳቸው ምናልባት ትንሽም ቢሆን ተስፋ ሊኖረው ይችላል። አሊያም ግን ያ ቤተሰብ ሙሉ ለሙሉ ይበታተናል ማለት ነው። ሲፈን ግን በራሷ በኩል ልክ ነኝ ብላ የምታስበው አንድ ነገር አለ። ገና በልጅነቷ እናቷን ያጣችው በእነሱ ቤተሰብ ስለሆነ እያንዳንዳቸው መበቀል አለብኝ ብላ ነው የምታስበው። ያልተበቀለ ሰው ሰነፍ ወይንም ደግሞ ደካማ ልብ አለው ብላ ነው የምታስበው። እውነት በዚህ ሐሳቧ ተስማማላችሁ ወይ? አሁን አንድ ነገር ለተጠፋው አንዴ ይመልስላት አይመልስላት ባይታወቅም ግን ለሷ የሚመስላት ነገሩን ከተበቀለች በኋላ ፍትህ እንደምታገኝ ነው የምታስበው። አሁን ይሄንን ሁሉ ነገር እውነቱን ካወቀ በኋላ አምናን እሷ ለምን ይሄንን ድርጊት ማድረግ እንደምትፈልግም ጭምር ከሰማ ሲፈን ሙሉ ለሙሉ ያን ተንኮሏን እንዳለ ቢጋለጥ እንኳን አምናን ደፍሮ ምናልባት ላይ ያሳስራት ይችላል ወይንም ደግሞ ላይ በቀላት። ያው ከዚህ በፊት ያሳለፈችው ነውና በልጅነቷ እናቷን እንዳጣች እናቷን የሚያጣችው በኔ ቤተሰብ ነው ወይንም በኔ እናት ምክንያት ነው ብሎ የሚሰማው ከሆነ አሁንም ይቅርታ አድርጎላት አብራው እንድትኖሩላ ሊያረግ ይችላል። ያኔ የማይመጣ መዘዝ የለምና እሱ ላይ ድጋሚ ሌላ መዘዞች ይመጣሉ። አምናንና ብሌን የመጀመሪያ ወይንም ደግሞ ማስቀደም ያለባቸው ሁለቱ አንድ ላይ ተጋብተው አንድ አልጋ ላይ መተኛት ነው። አሁን አምናን እስካሁን ድረስ እየተኛ ያለው ከጄሪ ጋር እንደሆነ አይታቸዋል። አምናን ይህንን ነገር ቀለል አድርጎ ቢያየውም ግን ብሌንን በጣም እየጎዳት መጥቷል። ብሌን መጀመሪያ ያስቀደመችው ነገሮችን በራሱ ጊዜ ያስተካክለው ብላ አንድም ቀን ተናግረው አታውቅም። ለምን አገባ፣ ለምን ከሷ ጋር ትሆናለህ፣ ለምን ልጅ ወለድክ እንኳን አላለችውም። አሁን ግን እየበዛ ሲመጣ እሷም እያማከረችው ያለችው አሁን እንዴት ይሻላል፣ አንተም ቢሆን ከዚህ በኋላ አንድ ሳምንት ስጪኝ ብለኸኝ ነበረ። በአንድ ሳምንት ውስጥ የልጅህንም ጉዳይ እሷ ጋርም ያለህን ነገር ጨርሰ ወደ እኔ ትመጣለህ ብዬ ነበረ። አሁን ያ ነገር ተሳክቶ አላየሁም። ታዲያ አምናን ይሄንን ነገር እንደውም ስትናገረው በጣም ተናዶ ስለነበረ እኔ አርጌ የምልሽን ነው ማድረግ ያለብሽ፣ እኔ ቁጭ በይ ስልሽ፣ እኔ ውጪ ስልሽ፣ እኔ ነይ ስልሽ ይሄንን ሁሉ መዝማት ይኖርብሻል ይላላ። ብሌን ይሄንን ነገር ስትሰማ ወዲያውኑ ብትናደድም ግን ንዴቷን ዋጥ አድርጋ የአምናንናን ሳትሞት በፊት ለሷ ያለቻትን ምክር በደንብ ሰምታ ነበረ። ያን ነው ትዝ ያላት። ወዲያውኑ ለሱም ትነግሯለች። እናቴ ያለችኝን ነገር ሰማሁት፣ ግን አሁንም ቢሆን የምታስተካክልበት ጊዜ ይኖርሃል። አምናን ትንሽ ጊዜ ሰኖ ይሰጣውክ። እኔ እናንተ አንድ ላይ መሆን የምንችል ከሆነ አንተ ነህ ነገሩን ማስተካከል የምትችለው። በራሴ በኩል እኔ ዝግጁ ነኝ ነበር ያለችው። አምናን ምንድነው ማድረግ ያለበት? በራሱ በኩል ልክ ነኝ ብሎ የሚያስበው ጄሪ በዚህ ሰዓት ስለተጎዳች አብሬያት መሆን አለብኝ እንጂ አሁን ልጁ ሞቷል ወይንም ልጁ የለም ብዬ ከሷ መራቅ የለብኝም ብሎ ነው የሚያስበው። እናንተ ለየትኛው ወገን ነው የምታግዙት? የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ። ቀጣዩ ክፍል እየተጫነ ስለሆነ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። በዚሁ አጋጣሚ አዲስ አበባ ውስጥ ሆኜ የተለያዩ ዴሊቨሪ ስራዎችን እየሰራው ነው። እናንተ ስልኮች፣ ዋይፋይ
የተለያዩ ፓወር ባንኮችና ማንኛውንም እቃዎች ማዘዝ የምትፈልጉ ካላችሁ ከታች በማስቀምጥላችሁ ቁጥር ኢሞ፣ ዋትስአፕ እና ቴሌግራም ላይ ማናገር ትችላላችሁ። እስከዛው ድረስ ግን መልካም ጊዜ